strengths ጥንካሬዎቻችሁ ምንድናቸው? የናንተ strengths ምንድነው? ያለሽ strengths ምንድነው? are you intelligent ነሽ? ጓደኞቻችሁ ሴክሹዋል አክቲቪቲ ውስጥ እንድትገቡ ይፈልጋሉ፣ ቦይፍሬንድ እንድትይዙ ይፈልጋሉ። ከዛ መሳሳም ይመጣል፣ ከዛ ሴክሹዋል ነገር ውስጥ ትገባላችሁ፣ ከዛ ችግሮች ይመጣሉ። ቢቀርስ ቦይፍሬንድ ባትይዥስ? ድካሞቼ ምንድናቸው? what are my weaknesses? ምንድናቸው ድካሞቻችሁ? ዲሲፕሊን ችግር አለባችሁ? አደጋዎቼ ምንድናቸው? ሊጎዱኝ የሚችሉ አደጋዎች ምንድናቸው? ትሬት የሚሆኑብኝ በህይወቴ ምንድናቸው? በዚህ ዓለም ላይ ስኖር ምን እድላለኝ? ምንድናቸው ያሉኝ እድሎች ምንድናቸው? በእጄ ላይ ያሉ እድሎች ምንድናቸው? ምን አይነት ጓደኞች አሏችሁ? የተለያየ ነገር ውስጥ የሚገቡ ከዛ ሞክራት ስቲችን የሚሏችሁ፣ እስቲ አንዴ ሳባት የሚሏችሁ ጓደኞች ናቸው ያሉት? የፖርኖግራፊ መጽሔት አምጥተው የሚሰጧችሁ ጓደኞች ናቸው ያሉት? መሞከር የማትፈልጉትን ነገር እንድትሞክሩ የሚፈልጉ ጓደኞች ናቸው ያሉት? you have to get rid of them። መለወጥ ካልቻላችሁ አብራችሁ መዋል የለባችሁ። ምክንያቱም ፒር ፕሬሸር አለ። ለረጅም ጊዜ ልትቋቋሙት ትችላላችሁ፣ አንድ ቀን ግን ትሸነፋላችሁ። መጥፎ ጓደኝነት። ቦይፍሬንድ ለምን አትይዥም? አንቺ ፋራ ነሽ እንዴ? እንዲሁ ሰው ሁሉ ቦይፍሬንድ አለው፣ ለምን አንቺ ቦይፍሬንድ አትይዥም ትልሻለች ጓደኛሽ። አትስሚያት፣ በፍጹም አትስሚያት። ጊዜው አይደለም ቦይፍሬንድ የምትይዥበት። እቺን ለምን ድራኳን ለምን አትሞክራትም? ሲጋራ ቴስት አታረገውም? አንደው ቬፕ የሚባል ነገር መጥቷል አይደለም? አንድ ትምህርት ቤት ሰምቻለሁ፣ ተደብቀው ሲያጨሱ። እቺን ለምን ቴስት አታረጋትም? እቺን ለምን መጥፎ ተጽዕኖ የሚያሳድሩባችሁን ጓደኞች ተለዩ። ራስህን ማዳን አለብህ፣ ራስሽን ማዳን አለብሽ። ስለዚህ ከፒር ፕሬሸር መለየት አለባችሁ፣ የግድ ነው። ሌላ አደጋ አዲክሽን አለባችሁ፣ ትሞክራላችሁ። አሁን የታደላችሁ ናችሁ ያለው እኛ አድርገነው ስላለፍነው። ለምሳሌ ስለ ጫት ልንገራችሁ። ጫት ካቲኖን የሚባል ሰብስታንስ አለው ውስጡ፣ ስቲሙላንት ነው። ካቲኖን ነው የሚባለው እና ሲኤንኤስ ስቲሙላንት ነው። አእምሯችሁን ያነቃል። ስናጠና ቅመናል። አይሬግሬትት መቃሜን በጣም እጸጸታለሁ። ማይረባ ነገር፣ የማያስፈልግ ነገር። ሜዲካል ስኩል እያለን የማይቅሙት ልጆች፣ የማይቅሙት ተማሪዎች 12 ሰዓት ጥናት ይጀምራሉ። 12 ሰዓት ጥናት ጀምረው ማታ 4 ሰዓት ላይ ጨርሰው ይተኛሉ። እኛ ምንቅመው የነበርነው እስከ 4 ሰዓት ድረስ እንቅማለን። እነሱ ሲተኙ እኛ ጥናት እንጀምራለን። እነሱ ጠዋት ፍሬሽ ሆነው በጠዋት ተነስተው ምናምን ሲገቡኛ ከእንቅልፍ ጋር ታግለን ሌሊት እንደዛ ምናምን። አይጠቅምም። ጫት ምንም ጥቅም የለውም። ምንም አያደርግልህም። እመነኝ፣ ምንም አያደርግልህም። ሲጋራ አጭሻ አውቃለሁ። ሲጋራ የመጨረሻ ቆሻሻ ነገር። ከንፈራችሁን ያጠቁራል፣ ጥርሳችሁን ያጠቁራል፣ ካንሰር ያመጣል፣ ልብሳችሁን ያገማል። ከዛ ደግሞ አንዴ ከቀመሳችሁት ከገባችሁበት በኋላ ለመውጣት ያስቸግራል። እኔ ዶክተር ሆኜ ለማቆም ተቸግሬ ከዛ ባስኬት ውስጥ ጥላችሁት ሲጋራውን ግማሹን ሲጋራ አቁም ያለሁ ብላችሁ ሌሊት ከባስኬት ውስጥ አውጥታችሁ ታጨሱታላችሁ። ያዋርዳል። አትቅመሰው። እኔ ታላቅ ወንድምህ ነኝ፣ እመነኝ። ዶንት ቴስት ኢት። በህይወትህ ሲጋራ የሚባል ነገር በእጅህ አትንካው። ቴስት ማድረግ ምንም አይሰራም። ይልቅ ቴስት ታደርገው ይዛል። ቬፕም ይሁን ሲጋራም ይሁን በፍጹም አታድርጉት። እንደዚህ ተጸየፈው፣ እንደ ቆሻሻ ተጸየፈው፣ አትንካው። ሲጋራ ጫትን ምንም አይሰራም። ገንዘብ ከመጨረስ ከማቆሸሽ ከማደንዘዝ ውጪ ሌላ ነገር የለውም። በጣትህ እንዳትነካው። በጣትህ ድራግ ማቶ ማሪዋና ምናምን በዛ ውስጥማ ራስን ዲስትሮይ ማድረግ ማለት ነው እኮ። ራሳችሁ ነው ዲስትሮይ የምታደርጉት። እሱማ ጭራሽ አትሞክረው። ለመሰላችሁ ምላችሁ ይሄንን ወጣቶች የሚሻወዱት ምንድነው? አይ እኔ እኮ ሱስ እንዲይዘኝ አይደለም፣ አይ ጀስት ዋንት ቱ ቴስት ኢት። ቴስት ማድረግ ፈልጋለሁ። ቴስት ስታደርገው ነው ካች የምትደረገው። ከዚህ ካች ትደረጋለህ፣ ትያዛለህ። አታድርገው፣ ያጠፋሃል። ትሬት ነው፣ ህይወትህን የሚጎዳ ነው። በኋላ መድረስ ያለብህ ቦታ ላይ አትደርስም። መድረስ ያለብሽ ቦታ ላይ አትደርሽ። ትሬት ነው፣ አዲክሽንስ። ከዛ ፖርኖግራፊ ዴንጀር ነው። ፖርኖግራፊ ዴንጀር ነው። ቢቢሲ አንድ ጊዜ ምን አጠና? በየትኛውም ሰዓት ኢንተርኔት ትራፊክ ሲጠና ኢንተርኔት ትራፊክ 50% የኢንተርኔት ትራፊክን የሚይዘው ፖርኖግራፊ ነው። ፖርኖግራፊ የመጨረሻ ቆሻሻ
የመጨረሻ ወራዳ የማይጠቅም አእምሯችሁን የሚጎዳ ወደፊት እንኳን ኖርማል የፍቅር ግንኙነት ውስጥ እንዳትገቡ የሚከለክላችሁ ነገር ነው። ሽባ ነው የሚያደርግህ። ሽባ ከአዲክትድ ከሆንክ ደግሞ ከገባህበት ደግሞ ለመውጣት በጣም ያስቸግራል። ተጸየፈው። ፖርኖግራፊ ተጸየፈው። ዋቺንግ ፖርኖግራፊ የመጨረሻ ስቱፒድ አክቲቪቲ ነው። አስታውሱ ይሄንን። ከዚህ ጋር ተያይዞ ለሴቶቹ ልንገራችሁ። ጓደኞቻችሁ ሴክሹዋል አክቲቪቲ ውስጥ እንድትገቡ ይፈልጋሉ። ቦይፍሬንድ እንድትይዙ ይፈልጋሉ። ከዛ መሳሳም ይመጣል። ከዛ ሴክሹዋል ነገር ውስጥ ትገባላችሁ። ከዛ ችግሮች ይመጣሉ። ሆፕፉሊ እዚህ ውስጥ እንደዚህ አታረጉም ብዬ አምናለሁ፣ ግን ችግሮች ይመጣሉ። ችግሮቹ ምንድን ናቸው? ድንግልናሽን ታጫለሽ። ድንግልና ልክ ድንግል መሆን እንደ ነውር እየተቆጠረ መጥቷል። ልክ አይደለም። ድንግልናሽን ታጫለሽ አንድ። ከዛ አንድ ቀን ታረግዣለሽ። እርግዝና ይመጣል። ከዛስ እርግዝና ከመጣ በኋላ ውርጃ ይመጣል። ጓደኞችሽ ውርጃ ቦታ ይወስዱሻል። አቦርሽን ያለበት ቦታ ይወስዱሻል። አቦርሽን ይሰራልሻል። ከዛ በደንብ አዳምጡ። በደንብ አዳምጡ። አቦርሽን አሰርተው ኢንፌክሽን ፈጥሮባቸው መግል ታውቃላችሁ? ፓስ ማአት መግል እዚህ ውስጥ ይጠራቀማል። ማአት መግል እንድትጠሉት ነው፣ ሆን ብዬ ነው። ከዛ ቲዩብ እዚህ ውስጥ ይገባል፣ መግሉ የሚፈስበት። እዛ ክፍል ስንደርስ ሐኪሞች ሆነን ራውንድ እያደረግን በቃ ለመግባት እንዴት እንደሚከብደኝ ልነግራችሁ ያስመልሰኛል። እዛ ክፍል መግባት፣ ምክንያቱም መግል ነው፣ በጣም ይሸታል፣ በጣም ይደብራል። ግን እየታከሙ ነው። ቢቀርስ ቦይፍሬንድ ባትይዥስ? ማን ነው የሃይስኩል ተማሪ ሆነሽ ቦይፍሬንድ መያዝ ልክ ነው ያለሽ? ማን ነው የኮሌጅ ተማሪ ሆነሽ ቦይፍሬንድና ሴክሹዋል አክቲቪቲስ መግባት አለብሽ ብሎ ያለሽ? በሰዓቱ በጊዜው የራስሽ ሰው ሲመጣ፣ ትክክለኛ ሰው ሲመጣ እጮኛ ይኖርሻል። ከዛ በኋላ ታገቢያለሽ። እዛ ውስጥ ሁሉም ነገር አለ። ከዛ በፊት ግን አራዳ የሆንሽ መስሎሽ፣ ስማርት የሆንሽ መስሎሽ፣ በጣም በቃ ፋስት ነኝ እኔ አራዳ ነኝ ብለሽ ግን እዛ ውስጥ ስትገቢ ይመጣልሻል ተከታትሎ። እንደ ባቡር ነው ተቀጣጥሎ ይመጣው። ታረግዣለሽ። አቦርሽን፣ ፓሱ፣ ሜኑ፣ መተኛቱ፣ ሞትም አለ። ከዛ ሌሎች ደግሞ በሽታዎች አሉ። አሁን አሜሪካኖቹ ናቸው አይደለም ሴክሹዋል ሪቮሉሽን ብለው በቃ ነፃንን እኛ እንደፈለግን ሆናለን ብለው ያሉት። አሜሪካ በሴክሹዋሊ ትራንስሚትድ ዲዚዝ በሚሊየን የሚቆጠሩ ቲኔጀርስ በየዓመቱ ይያዛሉ። ሄርፐስ ሲምፕሌክስ፣ ጎኖሪያ፣ ሲፊሊስ፣ ካንዲዲያሲስ፣ ቻንክሮይድ፣ መዓት በቃ ሄደው ስለሚታከሙ ነው እንጂ አሁን ነፃኔን ፓርቲ ምናምን ቦይፍሬንድ ምናምን መኪና ውስጥ እንደዚህ እናደርጋለን we are free ምናምን ይላሉ። እያንድ መዓት ሴክሹዋሊ ትራንስሚትድ ዲዚዝ አለ። በዛ የሚተላለፍ በጣም ብዙ በሽታ አለ። why should you? ማን ነው ያለሽ ቦይፍሬንድ መያዝ አለብሽ ሃይስኩል ተማሪ ሆነሽ? ማን ያለው ኮሌጅ ተማሪ ሆነሽ ሴክስ መጀመር አለብሽ ያለው ማን ነው? ለሴቶቹ ብቻ አይደለም ወንዶቹ። እሺ አራዳ ሆን ገርልፍሬንድ ያስ በቃ ጀነጀንክ ምናምን አል፣ ከዛ እንዲያል፣ ከዛ እንዲያር፣ ከዛ እንዲያር፣ ከዛ በኋላ ተኛሃት አብረህ። በሁለት ወሩ ትደውላለች አርግዣለሁ ትላለች። ምን ትላል? ምን ታዲያ what were you expecting? አርግዣለሁ። well ለወላጆች ይነገራል፣ ኮምፕሊኬሽን ይኖራል። ትላልቆቹ ሰዎች ደግሞ ትዳራቸው ይፈርሳል። ቢቀርስ ትክክለኛ ጊዜ አለው። ንጹህ የሚሆንበት ጊዜ አለው። ትክክል ነው የሚባልበት ጊዜ አለው። ለምን አትጠብቁም እሱን ጊዜ? እውነት አይደለም። በሃይስኩል ሆናችሁ ቦይፍሬንድ ያዙ፣ ውሸት ነው። ፋራ እንደውም አራዳ መሰላቸው። አራዳ ማለት ራሱን የሚጠብቅ አራዳ ማለት እንጠጣ እና ስንቃም ሲሉ አይ ግድ የለም ይቅር ብሎ ዞር ብሎ መጽሐፉን የሚያነብ። አራዳ ማለት ፓርቲ እንሂድ ቦይፍሬንድ እንያዝ ምናምን ሲባል ጊዜው አይደለም አሁን፣ ራይት ታይም አይደለም፣ አያስፈልግም አሁን ብላ ዞር ብላ ቤቷ ገብታ ወይ ዶክመንተሪዋን ወይ ሙቪዋን የምታይ አራዳ ማለት እሷ ነች።
አራዳ ማለት ይሄ ቆሻሻ ነው። እኔ ፖርኖግራፊ እኔ ፋራ ነኝ እንዴ? እኔ ፖርኖግራፊ የማየው ፋራ ነው እኮ ፖርኖግራፊ የሚያየው ቁጭ ብሎ እንደዚህ ብሎ ፖርኖግራፊ እንደዚህ የሚያየው እኮ ፋራ ነው። እኔ ፋራ ነኝ እንዴ ፖርኖግራፊ የማየው? በል እኔ ፋራ ነኝ እንዴ? ያለ እድሜ እንዲህ አይነት ነገር ውስጥ የምገባው? እኔ ፋራ ነኝ እንዴ? ሲጋራ ማጨሰው? እኔ ፋራ መሰልኩ እንዴ? ጫት እዚህ ጎትሬ እንደዚህ ይዤ ዝም ብዬ ጀዝባ ሆኜ የምውለው ፋራ መሰልኩ እንዴ? እኔ አራዳ ነኝ። ጸዳ ብዬ ነው የምውለው። ማኪያቶዬን ጠጥቼ ሻዬን ጠጥቼ ዘና ብዬ መጽሐፌን አንብቤ። እኔ አሁን አላጨስም፣ አልቅምም፣ አልጠጣም። ደስተኛ ነኝ፣ በጣም ደስተኛ ነኝ። you can be happy። እነዛን ነገሮች ሳታረግ ደስተኛ መሆን ትችላለህ። የሚያጨሰው ፋራማ የሚያጨሰው ነው። ፋራማ የሚቅመው ነው። ፋራማ የሚጠጣው ነው። ፋራማ ለእድሜዋ ዝሙት ውስጥ የምትገባው ግንኙነት ውስጥ የምትገባው ነች። ፋራማ እሷ ነች። አንተ አይደለሽም ፋራ። ስለዚህ ዶንት ዱ ኢት፣ አታድርጉት፣ በፍጹም አታድርጉት። ከዛ ይሄ ደግሞ አለ ሆሞሴክሹዋሊቲ፣ ግብረ ሰዶም እኛ ሀገርም መጥቷል። እኔ አንድ ነገር ልንገራችሁ፣ በህይወቴ ብዙ ነገሮችን አንደርስታንድ አደርጋለሁ። እንደው ነፍስ የገደሉ ሰዎችን እንኳን አንደርስታንድ አደርጋለሁ። ሆሞሴክሹዋሊቲን ግን አንደርስታንድ አላደርገውም። I just don't understand it። አንደርስታንድ ለማድረግ ይከብደኛል። ምን ማለት ነው? ምንድን ነው የሚፈልጉት? ምንድን ነው የሚፈልጉት? ወንዱ ወንድ ጋር ምንድን ነው የሚፈልገው? ሴቷ ሴት ጋር ደግሞ ምንድን ነው የምትፈልገው? የመጨረሻ ቆሻሻ ናቹራል አይደለም። እንደዛ ብሎ ነገር የለም። ሳይንሱ ሊያታልል ይፈልጋል። ሆርሞናል አይደለም፣ ናቹራል አይደለም፣ በፍጹም አይደለም። የመጨረሻው በምድር ላይ ያለው ከሁሉም የሚበልጠው ጸያፍ ነገር ደግሞ ይሄ ነው። መጨረሻው ዲስጋስቲንግ ደርቲ የሆነ ስራ ሆሞሴክሹዋሊቲ ነው፣ ግብረ ሰዶም። አንዳንድ ትምህርት ቤቶች አዲስ አበባ ውስጥም ሰምቻለሁ፣ እድሜ ምናምን ይሉና ከዛ ሴክስ የሚለውን ባዶ ይተዋሉ፣ ጾታ። ከዛ 9ኛ ክፍል ስትገባ ትወስናለህ። ምንድን ነው የምትወስነው? 9ኛ ክፍል ስትገባ ወንድ ከሆንክ ወንድ ነህ፣ ፔሪድ። ሴት ከሆንሽ ሴት ነሽ፣ ፔሪድ። እንዲህ አይነት ቆሻሻ ነገር ወደ ሀገራችንም እየገባ ስለሆነ ተጸየፉት። ሆን ብዬ ነው ጠንካራ ቃላት የምጠቀመው። እንደውም በቂ ቃላት የለኝም እነዚህን ለመግለጽ። ስለዚህ ትሬቶቼ ምንድን ናቸው? መጥፎ ባህሪ ያላቸው ጓደኞች አሉኝ። ሲጋራ ለመሞከር አስባለሁ። ድራግ ቴስት ማድረግ ፈልጋለሁ። በፖርኖግራፊ ተይዣለሁ። በሱሶች ተይዣለሁ። ትሬቶቼ ህይወቴን ዲስትሮይ ሊያደርጉ የሚችሉ ትሬቶች፣ አደጋዎቼ ምንድን ናቸው ብላችሁ ሊስት አውት። 3ኛው ፔጅ ላይ እነዚህን ጽፋላችሁ። ስትሬንግስ፣ ጥንካሬዎቻችሁ ምንድን ናቸው? የእናንተ ስትሬንግስ ምንድን ነው? ያለሽ ስትሬንግስ ምንድን ነው? አር ዩ ኢንተሊጀንት? ኢንተሊጀንት ነሽ? ኢንተሊጀንት የሚለው ነገር ሲነገረን የተነገረበት መንገድ ስህተት ስለሆነ ነው፣ ስላላወቅን ነው። ምንድን ነው የተነገረን? አሁን አም ኢንተሊጀንት ነኝ። ሁላችሁም ኢንተሊጀንት ናችሁ በጣም። ግን ኢንተሊጀንስ ቢባለው ነገር ሲነገረን ምን ተብሎ ተነገረን? ማትስ የሚችሉ ሰዎች፣ ተማሪዎች ጎበዞች ናቸው። 1ኛ የሚወጡ ልጆች ብቻ ጎበዞች ናቸው። ወይም ከ1 እስከ 3 የሚወጡ ልጆች ብቻ ጎበዞች ናቸው። ከ1 እስከ 3 የማይወጡት ግን ሰነፎች ናቸው ተብሎ ተነገረን። ግን ስህተት ነበር። አንድ አይነት ጭንቅላት አይደለም ያለን። የተለያየ ብቃት ውስጣችን ተቀምጧል። ሎጂካል የሆነ ማቴማቲካል የሆነ ነገር በዛ በጣም ጎበዝ የሆኑ ሰዎች በማቴማቲክስ በፊዚክስ ምናምን ከቁጥሮች ጋር በጣም ጎበዝ የሆኑ ሰዎች they have high mathematical intelligence። ይሄ ግን አንድ የኢንተሊጀንስ አይነት ነው እንጂ መለኪያ አይደለም። ከዛ ምን አለ? ሊንግዊስቲክ አለ። ሊንግዊስቲክ ኢንተሊጀንስ አለ። ማትስ የማትችል 5 ቋንቋ አቀላጥፋ የምትናገር ልጅ ትኖራለች። ቋንቋን የመረዳት ችሎታ፣ ቋንቋን የማውረድ ችሎታ፣ የተለያዩ ቋንቋዎችን የመማር ችሎታ፣ እሱ ደግሞ ሊንግዊስቲክ ኢንተሊጀንስ ይባላል። ስለዚህ ማቴማቲካል ኢንተሊጀንስ አለ፣ ሊንግዊስቲክ ኢንተሊጀንስ አለ፣ ቋንቋን የመረዳት ችሎታ። 3ኛ ሚውዚካል ኢንተሊጀንስ አለ። እነዚህ ሙዚቀኞቹን ማትስ ስሩ ብትሏቸው፣ ፊዚክስ ስሩ ብትሏቸው ላይችሉ ይችላሉ። ሙዚቃ መሳሪያ ጋር አስቀምጧቸው።
ጂኒየስ ናቸው። እሱም ራሱን የቻለ ኢንቴሊጀንስ ነው። ሙዚቃን ማጣጣም መቻል፣ ሙዚቃ መጫወት መቻል፣ መሳሪያዎቹን መጫወት መቻል ሚውዚካል ኢንቴሊጀንስ። አንዳንዶቻችሁ ሃይ ማቴማቲካል ኢንቴሊጀንስ ይኖራቸዋል። አንዳንዶቻችሁ ሃይ ሊንጉስቲክ ኢንቴሊጀንስ ይኖራቸዋል። አንዳንዶቻችሁ እዚህ መሃል እስኪወጣ እስክታውቁ ድረስ ነው እንጂ ሃይ ሚውዚካል ኢንቴሊጀንስ ይኖራቸው። ከዛስ ቦድሊ ካይኔቲክ፣ ይሄ ሊገርማችሁ ይችላል። ቦድሊ ካይኔቲክ ኢንቴሊጀንስ ማለት አእምሮንና አካልን የማቀናጀት ችሎታ ማለት ነው። አሁን አትሌቶች አሉ። እኛ የሚመስለን ምንድን ነው? አልተማሩ ምናምን ገዛ ምንም ኢንቴሊጀንስ የላቸውም ነው ምንለው። ከዛ ይሮጣሉ፣ ይለማመዳሉ፣ ያሸንፋሉ ነው ምንለው። አይደለም፣ ኢንቴሊጀንስ ነው። ምንድን ነው ኢንቴሊጀንሱ? አእምሯቸውን ከአካላቸው ጋር የማዋሃድ ብቃት አላቸው። ካራቴ፣ ቴኳንዶ፣ አትሌቲክስ ምናምን የሚጫወቱ ሰዎች ከኔ የተሻለ ቦድሊ ካይኔቲክ ኢንቴሊጀንስ አላቸው። ከዛስ ኢንትራፐርሰናል አለ። ኢንትራፐርሰናል ኢንቴሊጀንስ ማለት ውስጥን የማዳመጥ ችሎታ፣ ውስጥን ራስን የመረዳት ችሎታ፣ የማሰላሰል ችሎታ። ይሄ ፊሎሶፈርስ እነዚህ ናቸው። ይሄ ኢንቴሊጀንስ ነው ያላቸው። ኢንትራፐርሰናል ያሰላስላሉ፣ ያወጣሉ፣ ሜዲቴት ያደርጋሉ፣ ያሰላስላሉ፣ ውስጣቸውን ይረዳሉ፣ ዓለምን ለመረዳት ይሞክራሉ። ኢንትራፐርሰናል ኢንቴሊጀንስ ይባላል። አንዳንዶቻችሁ ደግሞ እዚህ ይሄኛው ሃይ ይሆናል። ከዛ ደግሞ ኢንተርፐርሰናል ኢንቴሊጀንስ ደግሞ አለ። ኢንተርፐርሰናል ኢንቴሊጀንስ ማለት ደግሞ ከሰዎች ጋር የመግባባት ችሎታ፣ ኮሚኒኬት የማድረግ ችሎታ። አሁን እዚህ መሃል ማትስ የሚያስቸግራት ትኖራለች። ግን ከሰው ጋር ግን ስትግባባ ኮሚኒኬት ስታረግ ኮንቨርሴሽን ላይ ከትላልቅ ሰዎች ጋር ቁጭ ብለው ማውራት የሚችሉ ልጆች አሉ፣ በጣም ጉብዝ የሆኑ እና ኮሚኒኬት የማድረግ እሱ ወደ ምን ያድጋል? ወደ ካውንስለርስ የምትሆኑት ሃይ ኢንተርፐርሰናል ኢንቴሊጀንስ ሲኖራችሁ ነው። when you have high interpersonal intelligence ሰዎችን አንደርስታንድ ታደርጋላችሁ፣ እንዴት መናገር እንዳለባችሁ ታውቃላችሁ፣ ጥሩ አዳማጮች ትሆናላችሁ። ሃይ ኢንተርፐርሰናል ኢንቴሊጀንስ አላችሁ ማለት ነው። ከዛ ስፓሻል አለ። ስፓሻል ደግሞ ዳይሬክሽንን የማወቅ ችሎታ ነው። አሁን ጥያቄ ልጠይቃችሁ። መስቀል አደባባይ ወዴት ነው? በጣታችሁ አሳዩኝ። ወደዚህ 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 የሚሉ አሉ፣ ወደዛ የሚሉ አሉ። እንዲህም ደግሞ ብላለች ወደ ጎን እንደዚህ ቸር። አሁን ዳይሬክሽንን የመለየት ችሎታ ለመርከበኞች፣ ለፓይለቶች። አሁን አንዳንድ ሰው አድራሻ ትሰጡታላችሁ። በዚህ ጋር ትሄዳለህ፣ ቀጥ ብለህ ትሄዳለህ፣ ከዛ ወደ ቀኝ ትታጠፍና ከዛ ትንሽ ትወርድና ኮረኮንች አለች፣ በሷ ከሄድክ በኋላ ወደ ግራ ታጥፈህ እንደገና ትንሽ ወረድ ብለህ ወደ ቀኝ ስትታጠፍ በዛ ጋር ከዛ ታገኘዋለህ ብሎ ዳይሬክሽን ይሰጧቸዋል። አንዳንዱ ልክ ያችን ሰምቶ በዛ ጋር ሄዶ ወደ ግራ ታጥፎ ወደ ታች ወርዶ ወደ ቀኝ ታጥፎ ወደዛ ሄዶ ቦታው ጋር ይደርሳል። የኔ አይነቱ ደግሞ አንድ የቁልቁለቱን ከወረደ በኋላ መጠየቅ ይጀምራል። የት ነው? በዚህ ጋር እንዴት ነው? በዚህ ጋር እንዴት ነው እያለ ይጠይቃል። እና ዳይሬክሽንን የመለየት ችሎታ ስፓሻል ኢንቴሊጀንስ ይባላል። ከዛ ናቹራሊስቲክ ኢንቴሊጀንስ አለ። ናቹራሊስቲክ ኢንቴሊጀንስ አሁን እናቶቻችሁ አንዳንዶቹ ጋር በጣም ታያላችሁ። አትክልትን የመንከባከብ፣ ነገሮችን ንጹህ ማድረግ፣ አበባ በአበባ ማድረግ፣ ማስዋብ፣ ማሳመር ዝም ብሎ ይመስላችኋል አይደል? ኢንቴሊጀንስ ነው። አበባ ማሳመር፣ ቤትን ማሳመር፣ ቤትን ዲኮሬት ማድረግ ናቹራሊስቲክ ኢንቴሊጀንስ ነው። አርት፣ ስዕል መሳል ኢንቴሊጀንስ ነው። ቅድም ኢንቴሊጀንት ናችሁ ወይ ብዬ ስጠይቅ ጥቂት ናችሁ እጃችሁን ያወጣችሁት። አሁን ይሄን ሁሉ አይነት የኢንቴሊጀንስ አይነት አቀረብኩላችሁ። ኢንቴሊጀንት ናችሁ ወይ? እጃችሁን አሳዩ። አሁን ሁሉም እጆች ተነሱ። በጣም ደስ ይላል። አጨብጭቡ እስቲ ለራሳችሁ። ምንድነው ፖይንቴ? የትኛው አይነት ኢንቴሊጀንስ እንዳላችሁ አላወቃችሁም እንጂ you are intelligent። አንደኛ አልወጣህ ይሆናል፣ ሁለተኛ አልወጣህ ይሆናል፣ 17ኛ ወጣ ይሆናል፣ 30ኛ ወጣ ሊሆን ይችላል። አትችልም ብሎ ሊሆን ይችላል። አስተማሪ አትረባም ብሎ ሊሆን ይችላል። ክፍል ውስጥ አዋርዷችሁ ሊሆን ይችላል። ለከሌ ጨበጨባል፣ አንተ ደግሞ በቃ ምንም አትችልም ተብለህ ሊሆን ይችላል። it's not true። ምክንያቱም
በቃ የሚያስቡት እንትን የደፈነ ልጅ ጎበዝ ነው፣ እንትን ያልደፈነ ልጅ ጎበዝ አይደለም ብለው ነው የሚያስቡት። ግን እንደሱ አይደለም። ሳይንሱ የሚለው የተለያየ አይነት ኢንተሊጀንስ አለን። በሰዓቱ ሚውዚካል ከሆነ ይገለጣል፣ በሰዓቱ ሊንግዊስቲክ ከሆነ ይገለጣል፣ በሰዓቱ ኢንተርፐርሰናል ከሆነ ይገለጣል፣ በሰዓቱ ናቹራሊስቲክ ከሆነ ይገለጣል። ዩ አር ኢንተሊጀንት። ፈጣሪ ለሁላቸውም ኢንተሊጀንስ ሰጥቷል። ግን ኢንተሊጀንስን የምናስብበት መንገድ የተለያየ ስለነበረ ነው። ሁላችሁም ኢንተሊጀንት ናችሁ። ግን የትኛው ነው የኔ ኢንተሊጀንስ ብላችሁ ግን ትጠይቃላችሁ። አሁን ምን ላይ ነው ያለ ነው? ስትሬንግስ፣ ጥንካሬዎቻችንን እያየን ነው። ሌላ ጥንካሬ ምንድን ነው ያላችሁ? ጥንካሬዎቻችሁ ምንድን ናቸው? ዩ አር ያንግ። በጣም እድለኞች ናቸው እኮ። ለመሰላችሁ እድለኞች ምን ይባላል? የዛሬ 30 ዓመት ይሄን አውቄ ቢሆን ኖሮ እንላለን እኛ ትላልቆቹ። የዛሬ 40 ዓመት ይሄን አውቄ ቢሆን ኖሮ እንላለን። እናንተ ፊውቸራችሁ ከፊታችሁ ገና አልተነካም። ህይወታችሁ ገና አልተነካም። ገና አልተበላሸባችሁም። ገና አልወጣችሁም፣ አልወረዳችሁም። ገና ሚስቴኮች በህይወታችሁ፣ እኛ ሚስቴኮች ሰርተናል፣ ብዙ ነገሮች አበላሽተናል። እኛ ግን ሚስቴኮችን ሰርተን እዚህ ጋር ደርሰን እናንተ ፊውቸራችሁ ገና በፊታችሁ ስለሆነ ሳትሳሳቱ፣ ጥፋቶች ሳታጠፉ እየነገርናችሁ ነው ያለ ነው። ዳት ስትሬንግዝ ነው። ገና ያንግ ነኝ፣ ገና ፊውቸሪ ከፊቴ ነው፣ ገና አላበላሸሁትም፣ ገና ጥፋቶች አላጠፋውም፣ ገና ትላልቅ ሚስቴኮች አልሰራሁም። ዩ አር ያንግ። ስትሬንግዝ ነው፣ ጥንካሬ ነው። ይሄ ስታጠኑት ዌል አም ኢንቴሊጀንት ኤንድ አም ያንግ፣ ከዛስ አም ስትሮንግ። እኔ የማላረጋቸው ነገሮች አንተ የምታረጋቸው ነገሮች አሉ። ቢኮዝ ዩ አር ስትሮንግ። ጠንካሮች ናችሁ፣ ያንግ ናችሁ፣ ጤነኞች ናችሁ። በጣም መታደል ነው። ጤና ቀላል ነገር እንዳይመስላችሁ። ስለዚህ ዩ አር ስትሮንግ። ስትሬንግዝ ነው። አም ሄልዚ። ቀላል ነገር መስላችሁ? ይሄ አም ሄልዚ ቀላል ነገር አይደለም። ዩ አር ሄልዚ። ይሄ መታደል ነው፣ በጣም መታደል ነው። ስለዚህ ጤነኞች ናችሁ፣ ጠንካራ ናችሁ፣ ያንግ ናችሁ። ካላችሁ ደግሞ አሁን ስትሬንግዝ ላይ ስትጽፉ አይ ሃቭ ሰፖርቲቭ ፋሚሊ፣ የሚያግዛችሁ ቤተሰብ አለ። ዌል እዚህ ልከዋችኋል። አይ ቲንክ ያለ ይመስለኛል ብዙዎቻችሁ። ስለዚህ ይሄም ስትሬንግዝ ነው። ቤተሰብ አለኝ። ኦኬ፣ ጥሩ ቤተሰብ አለኝ። ጊዜ አለኝ፣ ሞልቶኛል። ጊዜ ሞልቶኛል። ሌላ ደግሞ እምነት ደግሞ አለኝ፣ ሪሊጅን አለኝ። አሜ ሙስሊም፣ ስለዚህ አላህ ከኔ ጋር ነው። አሜ ክርስቲያን፣ ስለዚህ እግዚአብሔር ከኔ ጋር ነው። አም ጂዊሽ፣ ስለዚህ ያህዌ ከኔ ጋር ነው። አይ ሃቭ ፌት፣ አይ ሃቭ ቢሊፍ፣ አይ ሃቭ ሪሊጅን። ስትሬንግዝ ነው። ስለዚህ አንድ ፔጅ ላይ ምን ጻፍን? ጥንካሬዎቻችሁን፣ ስትሬንግዞቻችሁን ጽፋላችሁ። እነዚህ ጥንካሬዎቼ ናቸው። ሁለተኛው ፔጅ ላይ ደግሞ ይሄንን ታረጋላችሁ። ድካሞቼ ምንድን ናቸው? what are my weaknesses? ምንድን ናቸው ድካሞቻችሁ? ዲሲፕሊን ችግር አለባችሁ ካለ አድሚት። እኔ በህይወቴ በጣም ማንበብ የምወደው መጽሐፍ ምን እንደሆነ ልንገራችሁ። ባዮግራፊ፣ የሰዎችን ታሪክ ማንበብ ወዳለሁ። እኔ እንዳነበብኩት በዓለም ታሪክ ትላልቅ ቦታ የደረሱ ሰዎች በሙሉ ኮመን ፋክተር ነበራቸው። ያ ኮመን ፋክተር ዲሲፕሊን ይባላል። የሚተኙበት ሰዓት ፊክስድ ነው። 4 ሰዓት የሚተኙ ከሆነ 4 ሰዓት ይተኛሉ። ጠዋት 11 ሰዓት የሚነሱ ከሆነ 11 ሰዓት ይነሳሉ። ምግብ የሚበሉበት ሰዓት የተወሰነ ነው፣ ፊክስድ ነው። ዲሲፕሊን አላቸው። አሪፍ ሙቪ ያገኘው ብለው እስከ 7 ሰዓት እስከ 8 ሰዓት አያመሹም። በቃ ህይወታቸው በታይም ቴብል ነው። ዲሲፕሊንድ ናቸው። በዲሲፕሊን ነው የሚኖሩት። እንደዛ ነው እዛ ጋር የደረሱት። ስለዚህ ዲሲፕሊን በጣም አስፈላጊ ነው። ማስተካከል ያለብን የዲሲፕሊን ችግር አለ። ልብሳችሁን አውልቃችሁ ውርውር ታደርጉታላችሁ። ዛጋ ካልሲው እዛ መጽሐፍ መደርደሪያ ላይ ከዛ ምናምኑ እዛ ጋር ልብስ ማስቀመጫችሁ ዛሬ ቢፈተሽ እንዴት ነው? አሁን እኮ ለመሻሻል አይደል? ጫማችሁ በስነ ስርዓት ተጠርጎ የተደረደረው ወይስ አንዱ እዛ ጋር ነው የተደረገው? ልብስ ስትፈልጉ ፒጃማችሁን ስትፈልጉ ትርምስምስ ብሎ እንደዚህ ያገላብጣችሁ፣ እንደዚህ አንዳንዶቻችሁ ራሳችሁን እያያችሁ ነው። ትርምስምስ ብሎ ከዛ ውስጥ አውጥታችሁ ነው የምትለብሱት? ወይስ ፒጃማ ለብቻው ተቀምጧል፣ ሸሚዝ ለብቻው ተቀምጧል፣ ጃኬት ለብቻው ተቀምጧል? ዲሲፕሊን አለ ወይስ
there is lack of discipline። የዲሲፕሊን ችግር አለ። ሶሻል ሚዲያ ችግር አለ። ስንት ሰዓት ነው የምታሳልፉት ሶሻል ሚዲያ ላይ? ቲክቶክ ስንት ሰዓት ይፈጃል? አንዷ ዘመዴ ኮንፌስ አረገችልኝ። በቀን ከ3 እስከ 4 ሰዓት ቲክቶክ ይፈጅብኛል አለች። እናንተ እንዴት ናችሁ? ቲክቶክ በጣም ያታልላል አይደለም? ቁጭ ብላችሁ ዝም ብሎ አንዱን ትንሽ አጫጭር ስለሆነ ያታልላል። ግን 3 ሰዓት 4 ሰዓት ነው የምትፈጁት። ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ የሚጠቅሙ ነገሮችን ለይቶ ማየት አንድ ነገር ነው። ግን ይሄ ድካማችሁ ነው ከሆነ አድሚት ጻፉት። የኔ ድካም አንድ ዲሲፕሊን ችግር አለብኝ፣ ሶሻል ሚዲያ ላይ በጣም ጊዜ ያሳልፋለሁ ብላችሁ ጻፉት። ለማስተካከል ስለሆነ የባህሪ ችግር አለባችሁ። ባህሪ ችግር አለባችሁ። ነጭናጫ ናችሁ፣ ትጣላላችሁ። ማዘርን ትሏታላችሁ። አንድ ነገር ልንገራችሁ፣ ወላጆቻችሁን ካላከበራችሁ፣ እናትና አባታችሁን ካላከበራችሁ የትም አትደርሱም። የትም አትደርሱም። you have to honor them። እናት መከበር አለባት። ምስኪን ልትሆን ትችላለች፣ እንዳንተ ያልተማረች ልትሆን ትችላለች፣ ሀብታም ላትሆን ትችላለች። ምናምን ለፍታ ይሆናል፣ ልብስ አጥባ ይሆናል ያሳደገችህ። ስታያት ምስኪን honor your mother። እናትን አክብራት። አባትህ ለፍቶ የመጡት ደክፈው ሊሆን ይችላል። አባታችሁን አክብሩት። እንዲህ እንትን አትበሉ። ይሄ ኦቨር አክት አታርጉ። አባትና እናት ላይ የማይሆን እንዲህ ጉርምስና የሚባለው አለ አይደለም? እንደሱ ኦቨር just respect። ወላጆቻችሁን ሳታከብሩ የትም መድረስ አትችሉ። የትም ትልቅ ቦታ መድረስ ትፈልጋላችሁ፣ ኦነር ደም። ማዘርን ታዘዝ፣ ፋዘርን ታዘዝ፣ የፈለጉትን ያድርጉ። ሪስፔክት። የእናንተ ኃላፊነት ኦነር ማድረግ ነው። አባትና እናታችሁን ኦነር አድርጉ። ስለዚህ ካራክተራችን ምንድን ነው? ድካሜ የኔ መሻሻል ያለበት ካራክተር ምንድን ነው ብላችሁ ደግሞ እዩ። አደጋዎቼ ምንድን ናቸው? ሊጎዱኝ የሚችሉ አደጋዎች ምንድን ናቸው? ትሬት የሚሆኑብኝ በህይወቴ ምንድን ናቸው? አደጋዎቼ ምንድን ናቸው? ሊያጠፉኝ የሚችሉ ነገሮች ምንድን ናቸው? ለወንዶች ልንገራችሁ፣ you don't have to fight to be a man። you don't have to fight to be a man። ወንድ ለመሆን ፋይት ማድረግ የለብህም፣ መደባደብ የለብህም። don't be gentle። ንቀህ ጥለው ሂድ። ከዛ እንደዚህ ብሎ እኔማ ወንድ ነኝ ካላሳየሁትማ አሳየዋለሁ ምናምን ብላችሁ መደባደብ። why should you? that's stupid ነው። አትደባደብ። ጀንትል ሆንና ከዛ ይኸው ጥለኸው ሂድ፣ ትከብራለህ። ፋይቲንግ ብታሸንፍም ችግር ውስጥ ትገባለህ፣ ጥርስ ታወልቃለህ አይደል? እስር ቤት ትገባለህ ትልቅ ሰው ከሆንክ። ብትሸንፍም ትዋርዳለህ። ለምን ትደባደባለህ? ዋይ ሹድ ዩ? ወንድነት መለኪያ አይደለም መደባደብ። እኔ በህይወቴ ከልጅነቴ ከተወለድኩኝ አንድ ቀን ሪቼ ነበር ሰፈሬና ጆተኒስ እንዲህ ስንጫወት የወደ ልጅ እንደዚህ ነካኝ፣ እዚህ ነካኝ፣ ከዛ እንደዚህ ነካሁት። ከዛ ውጭ ተደባድቤ አላውቅም። ስለዚህ ፈሪ ነው ምናምን እንዳትሉ፣ ስም እንዳታጠፉ፣ አይደባደብም ብላችሁ። ግን ያለ መደባደብ ፖሊሲ አለኝ። አሁን እዚህ ጋር ወጥቶ አንዱ ቢለክፈኝ ወይ ፖሊስ እጠራለሁ ወይ ዞር ብዬ እሄዳለሁ። ያልደብሽ ዳይ እንዴት ሰው እንዴት ይደባደባል? እንዴት ይማታል? እዚህ ጋር ሃርት አለ፣ እዚህ ጋር ላንግስ አለ፣ እዚህ ጋር ሊቨር አለ፣ እዚህ ጋር ኪድኒስ አለ፣ እዚህ ጋር ስፕሊን አለ፣ እዚህ ጋር ኢንተስቲን አለ፣ ብላደር አለ። እነዚህ ኦርጋኖች ናቸው። እንዴት ትመታዋለህ? በፍጹም። ስለዚህ ቢጃንትል፣ በፍጹም ፋይታትር ትሬት ነው። አሁን አንዳንዶቻችሁ እንትን ሊመስላችሁ ይችላል። ጥላችሁ ምናምን በዚህ ጥላችሁ መደብደብ ምናምን ጀግነት ሊመስላችሁ ይችላል። አይደለም። ስለዚህ አታድርጉት። አንገር ፋይቲንግ ትሬት ነው። አንድ ቀን ህይወታችሁን ያጠፋል። ቅድም እንዳልኩት ነው፣ እስር ቤት ይከታቸዋል። ከዛ 4ኛው ፔጅ ላይ አሁን ስዎት አይደል? ስትሬንግስ፣ ዊክነስ፣ ኦፖርቹኒቲስ እና ትሬትስ ነው። ትሬትስን አስቀድሜው ነው። ከዛ ዋት አር ማይ ኦፖርቹኒቲስ? ምን ኦፖርቹኒቲስ አሉኝ? በዚህ ዓለም ላይ ስኖር ምን እድል አለኝ?
ምንድን ናቸው ያሉኝ እድሎች? ምንድን ናቸው? በእጄ ላይ ያሉ እድሎች ምንድን ናቸው? የመማር እድል አለኝ? ትምህርት የመቀጠል እድል አለኝ? በማታ ይሁን በቀን ይሁን በምን ይሁን የምችለውን አቅም የሚፈቅደውን ኩዊት አታድርጉ። ዶንት ኩዊት። ለመማር የምትችሉትን ያህል ተማሩ። የምትችሉትን ያህል ለርኒንግ ኦፖርቹኒቲያችሁን ተመልከቱ። የመማር እድላችሁን። ከዛ መስራት እድልስ ምንድን ነው ያለኝ? የመስራት እድል ምንድን ነው? ምን መስራት እችላለሁ? እዚህ ሀገር እኮ እናንተ አሁን ዝም ብላችሁ ትማራላችሁ አይደለም? ወጣቶች አሜሪካ እኮ ኮሌጅ ገና ስታርባክስ እየሰራች ነው የምትከፍለው ሂሳቧን። ቡና እያፈላች ሻይ እያፈላች ነው ሂሳቧን የምትከፍለው፣ የትምህርት ቤቷን ክፍያ የምትከፍለው። ተመቻችቶላችሁ አክስት ጋር ወይ ወላጆች ጋር ቁጭ ብላችሁ የምትማሩ ከሆነ በጣም ነው የታደላችሁት። የታክሲ እየተሰጣችሁ እየተከፈለላችሁ ነው የምትማሩት። ቀልድ እንዳይመስልሽ። ስታርባክስ ግሮሰሪ ምናምን እየሰራች ለፍታ መታ ሰርታ ገንዘብ ይዛ መታ የትምህርት ቤቷን ከፍላ አፓርትመንቷን ከፍላ ምናምን ነው የምትሰራው። ስለዚህ ወርኪንግ ስራ በፍጹም አትናቁ። አሜሪካ ውስጥ ጫማ መጥረግ የሚባል ስራ አለ። እዚህ ሀገር ሊስትሮች አይደለም። አሜሪካ ኤርፖርት ውስጥ እንደዚህ ከፍ ያሉ ወንበሮች አሉ። እዚህ ጋር ከስተመሩ ይቀመጣል፣ ጫማው እዚህ ጋር ነው። ጫማ ይጠርጋሉ። ነጮች ናቸው የሚሰሩት። ጫማ እንደዚህ ጨርቅ ይዘው ያጸዳሉ። ይህን የሚያስጠርጉት ሀብታሞች ናቸው። ከዛ ይጠርጉና $100 ቲፕ ይሰጠዋል፣ $50 ቲፕ ይሰጠዋል። በቀን 10,000 ሰርቶ ሊገባ ይችላል። ጫማ ነው የሚጠርገው። ሄዳችሁ እንዲህ ጫማ ትጠርጋለህ ብትሉት ምን ማለት ነው ነው የሚላችሁ። ኦፍኮርስ ጫማ ጠርጋለሁ፣ ስራ ነው፣ አለቀ። ጽዳት ስራ ነው። ማንኛውም ስራ ነው። ስለዚህ ስራ አትናቁ። ቤት ውስጥም አግዙ። እኛ እጅ እናስታጥብ ነበረ በእኛ ዘመን። ልጆች ሆነን ኑ እጅ አስታጥቡ እንባልና ማስታጠቢያ ይዘን መተን እንደዚህ እናስታጥብ ነበር። ከዛ ለዛውም ይነገረናል፣ ትንሽ ጎንበስ አትልም እንዴ እንጨት ውጣል እንዴ ነው የምንባለው። ከዛ እንደዚህ ብለን እናስታጥባለን። እንደዛ ነው ያደግነው፣ እጅ አስታጥበን። አንዳንድ ጊዜ ራሳችን ልብስ ራሳችን እናጥብ ነበር። ስለዚህ ስራ አትናቁ። ወደፊት ደግሞ ስራ ሲመጣ የስራው ዓለም ላይ ደግሞ ስትሄዱ ኦፖርቹኒቲስ ናቸው። ከዛ ታለንታችሁ ምንድን ነው? የተለየ ታለንት አላችሁ፣ የተለየ ስጦታ አላችሁ፣ የተለየ ታለንት አላችሁ። እያንዳንዳችን ውስጥ ታለንት አለ። ታለንቱ ምንድን ነው? ክሪኤቲቪቲ አለ ውስጣችሁ፣ ስዕል አለ ውስጣችሁ፣ ሙዚቃ አለ ውስጣችሁ፣ የአትሌቲክ የሆነ ነገር አለ፣ የመጻፍ ችሎታ አላችሁ፣ ግጥም ትጽፋላችሁ፣ ኖቭል ትጽፋላችሁ። ኦፖርቹኒቲ ነው፣ ወደፊት የምትጠቀሙበት ነው። ጥሩ ኮኔክሽንስ አላችሁ። ኮኔክሽን ይኖራችሁ። ከዘመዶቻችሁ ጋር ኮኔክትድ ሆኑ። ውጭም ካሉ ተጻጻፉ። ጥሩ ኮኔክሽን ይኖራችሁ። ከወላጆቻችሁ ጋር ኮሚኒኬት አድርጉ፣ አውሯቸው። እንደዚህ እያላችሁ ወደ መኝታ ቤት አትግቡ። እንደዚህ እያላችሁ ዝም ብላችሁ ወደ መኝታ ቤት አትሄዱ። ደህና ነኝ፣ እንዴት ዋልክ? ደህና። ስቃን እንዴት ነበር? ጥሩ ነበር። በቃ እንዴት ነው ትምህርት? ጥሩ ነው። በቃ ለምን ቁጭ ብለህ አዋራ ፋዘር ጋር ቁጭ ቶክ ቱ ሂም። በቃ እንደ ጀንትልመን ቁጭ በልና ከአባትህ ጋር ትንሽ አውራ። ያንተ ስራ እንዴት ነበር ዳዲ? በል ስራህ እንዴት ሆነልህ? ያ ነገር እንዴት ሆነ? ያንተስ ውሎ እንዴት ነበር ብለህ ሰርፕራይዝ አድርግ እስቲ አባትህን። እናቴ እንዴት ነሽ? ተሻለሽ ወይ? ትናንትና ሙሽ ነበር በል። ኮሚኒኬት አድርጉ፣ ኮኔክት አድርጉ። ከወላጆቻችሁ ጋር አውሩ፣ ከአጎቶቻችሁ ጋር አውሩ። አትሽሹ። ትላልቅ ሰዎች ሲመጡ ኮኔክት አድርጉ። 4 ወረቀት እናዘጋጃለን ተባብለናል። አሳይመንቱ ለማስታወስ strengths, weakness, opportunities, threats ትጽፉና ታጠኑታላችሁ። ይሄንን ታጠኑታላችሁ። ከዛስ ስትሬንግዞቻችሁ የሆኑትን ነገር ትጨምራላችሁ። ዊክነሶቻችሁ የሆኑትን ነገር ታሻሽሏቸዋላችሁ። እነዚህ ዊክነሶች ብላችሁ አይደንቲፋይ ያደረጋችኋቸውን ታሻሽላላችሁ። ትሬት የተባሉትን አደጋም የሆኑባችሁን ነገሮች ከህይወታችሁ ነቅላችሁ ትጥሉታላችሁ። just get rid of them። ነቅላችሁ አደጋ የሚባላችሁበት ነገር ነቅላችሁ ጣሉት። ኦፖርቹኒቲዎቻችሁን አሳድጉ፣ ተጠቀሙባቸው።